ፕላስ ኢዝ ፐርማነንት ይባላል። ቡካዮ ሳካ እኔ ቃል የለኝም ላንቺ ከብዙ ነውዛዎች ጋር ተከራክሬያለሁ። የምሬ ነው የምላችሁ። ከክላቤል ቀቅል የሚልም ነውዛ አለና እኔ ቃል የለኝም ላንቺ እግዚአብሔርን። ትዝ ካላችሁ ነግሬያችሁ ነበረ። ቡካዮ ሳካ ከጉዳት ነፃ ሆኖ አቋሙ ላይ ሆኖ እኔው እንጂ ባላንዶር መብላት የሚችል አቅም ያለው ተጫዋች ነው። ምን አይነት ስራ ነው የሰራኸው ፈርስት ሃፍ ላይ? እንዴት ነው የምታስደስቱት? እንዴት ነው አንጀት የምታርሱት? ምን አይነት አርሰናል ነው ቡድኔ? ምን አይነት እግር ኳስ ነው ያሳየኝ? ምን አይነት ውብ እግር ኳስ! በቃ ስትችሉ ጥንቅቅ ያለ ቡድን ታውቃላችሁ። ጠንቅቅ ያለ ቡድን ወላጅ እንደሌለው ልጅ እኮ ነው። ልጁን እኮ እንደዚህ እኮ እናንተ እኔ መጠጊያ እንደሌለው እኮ አንከራቶ አዳፍቶ ሰጠው። ዩኬሬስን ይጠሏል ብላን ኬዝ አሳየ። ፈርስት ሃፍ እኮ በቃ ጨረስን። እንዴት አባታችሁ ነው የምትችሉት? ጭራቁ አረካሽኝ። እኔ ዩኬሬስ ዛሬ ማለት ረባለ አሲስቱ ሙቭመንቶቹ ኤሪያል ዱኤሎቹ በቃ አንተ ትችላለህ ዛሬ በቃ በጣም ነው የምትችለው። ቶማስ ፓርቲን አየዋ። ቶማስ ፓርቲ አልኩኝ ሉዊስ ስኬሊን አየዋ። አንተ አርቴታ እንደዚህ ነቃ ደንገጥ በል በቃ እግዚአብሔርን በቃ ስሩ ፓስ ይችላል፣ ድሪብል ማድረግ ይችላል፣ ትክክለኛ ኳስ መንጠቅ ይችላል። ቦታው ነው ሉዊስ ስኬሊ ቦታው ነው። በጣም የሚገርም አርሰናል ፈርስት ሃፍ ጨዋታውን በቃ አለቀኩ። ጎላችንን 3-0 ከሲቲ አሁን 4 ጎል ርቀናል። አሁን ማክሰኞ ቻምፒየንስ ሊግ አለ። ተጫዋቾቻችን ደቅ አርሰናል ይችላል። በቃ ምን እየተሰራ ነው? የአቋም ማማር ምን እየተካሄደ ነው ያለው? የተኝታል የማንን ጎበር እያበጠርክ ነው ያለው? ሞተናል እንዴ? ወያላ 3 እስኪያገባ ፈርስታም ሞተናል ወይ? ፍሬያችን ላይ ተለማመዱ እኮ አንድ ሰው ሃይ ሚል የለም እንዴ? ሚቆጥር የለም እንዴ? ሁሉም ተኝቷል እንዴ? ምን እየተሰራ ነው ያለው? ማን ነው ተጠያቂ? እሺ ለዚህ ውጤት ማን ነው? እሺ ማን ነው ተጠያቂ? ምን እየተፈጠረ ነው ያለው? 3 ጎል እንዴት ይገባል? ፈርስታም ሞተናል ወይ? እዲ አረፉላ መረተው ነጥብ አታስጥል አንፈልግም። ጎል ግን ዝም ብላ አትስጣቸው። 4 እኮ ነው ማን ፈርስት ሃፍ አርሰናል ያገባው 4 በኢየሱስ ካላፊዮሪ ቴስታ ሳካና ጊዮኬሬሽ አሲስትና ጎል ይቀባበሉልሃል። እንደዚህ መከላከል የማይችል ቲም አይቻላል። የሆነ ሰዓት ላይ ሪስክ ወስደው በቃ ልከላከል ብለው ለማጥቃት ተጫውተው አሪፍ የተወሰነ 5-10 ደቂቃ ምናምን አሪፍ ተጫውተው ነበር። አልቻሉም። ማን ሳካ ወደ ፎርሙ የተመለሰ ይመስላል። አንድ ጨዋታ ገና ነው ግን ዛሬ ጥሩ ፐርፎርማንስ አድርጓል። እቺን ፈርስት ሃፍ ማለት ነው። ቤን ዋይት የሚሰራልንን ስህተት ፉላሞች ሊጠቀሙ አልቻሉም። አደራችሁም ብዙ ጎል እንዳትሰጧቸው። ለማንኛውም ብዙ እንትን ከፈለጋችሁ እቺን ቴሌግራም ተቀላቀሉ። የሚገራርም እየሰራን ነው ማለት ነው። የምትጮቱ ታውቃላችሁ። ጆይን በሉ ነው አሁን ፕሪዲክሽንስ ብላችሁ እያመመው መጣ ይላል ጋይስ። ዛሬ አርሰናል ፈርስት ሃፍ ምንድነው ያስመለከተን? ዮኬሬሽ እና ሳካ ዛሬ ይለዩ ነበረ ጋይስ። ሳካ ከጉዳት ከተመለሰ በኋላ እንደዚህ አይነት ምርጥ ፐርፎርማንስ ያሳይ ዛሬ የተመለከትኩት ይመስለኛል። በጣም የሚገርም ፐርፎርማንስ ነበረ ፈርስት ሃፍ። እያንዳንዱ ፈርስታቾቹ በጣም የሚደንቁ ነበሩ። ውሳኔዎቹ በጣም ጥሩ ነበሩ። እንቅስቃሴው በጠቅላላ በጣም ጥሩ ነበረ ማለት ይቻላል። ፈርስት ሃፍ አርሰናል ፈታኝ የተባለውን ፉልሃምን 3-0 እየመራ መጥቷል። ኦልሞስት ጨዋታውን ገሎታል ማለት ይቻላል። ቪክተር ዮኬሬሽም በዚህ ሲዝን ለአርሰናል ከፈረመ በኋላ ምርጥ ፈርስት ሃፍ ፐርፎርማንሱ ዛሬ ያደረገ ይመስለኛል። 3ቱም ጎሎች ላይ ቀጥተኛ አስተዋጽኦ ማድረግ ችሎ ነበር። ቦክስ ውስጥ የተገኘባቸው ታይሚንጎችና ፊኒሺንጎቹ በጣም ጥሩ ነበሩ። ለቡካዮ ሳካ ጎል አሲስት ማድረግ ችሎ ነበረ። ብቻ ዛሬ አርሰናል ይለያል ነው ብላችሁ 14 የጎል ሙከራ እንዲሁም ደግሞ 6 ኦን ታርጌት ሙከራ ነው ማድረግ የቻሉት። በቃ አሳምነው ነው ፉልሃምን እየቀጠቀጡት ያሉት። ፉልሃም ምንም በፈርስት ሃፍ ሙከራ ማድረግ አልቻለም ኦን ታርጌት። አርሰናል በጣም የበላይነቱን ወስዶ በጨዋታው ላይ እየተመለከት ነው የነበረው ማለት ነው። ኦልሞስት ያበቃለት ጨዋታ ይመስላል። በፕሪሚየር ሊግ ዋንጫ ፉክክር ላይ አርሰናል ምን ያህል እንዳመረረ ያሳየበት ጨዋታ ይመስለኛል። ገና አንድ ጨዋታ ነው፣ ቀሪ ጨዋታዎች አሉ። ግን በጣም ሲሪየስ የሆነ ፈርስት ሃፍ ነበር በአርሰናል በኩል የተመለከት ነው። እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁ ነገር። አቤት ቅሌቴ ያባው እኔ 2-0 አለቀ ብዬ ቪዲዮ ሰርቼ ማለት ነው ስመለስ 3ኛውን ደግመናል። ይሄን ቪዲዮ ማሳካን ያደነኩበት ነው አላጠፋም ብዬ 2ኛ ቪዲዮ በእረፍት ሰዓት ቡድኔ እያሰራኝ ነው። ዛሬ ምን አይነት አርሰናል ነው እያየሁ ያለሁት? ቪክቶር ዮኬሬሽ ምን አይነት አጥቂ ነው! ጀምአው ተመልከቱ። ይሄ ልጅ ከ20+ ጎሎችን በአርሰናል ቤት በአግባቡ አስመዝግቦልናል። በቃ ለዚህ ነው ያመጣን።
ከዚህ የተሻለ 30 ፕላስ ሁላ ጎል ካንተ እንጠብቃለን። ዩኬሬሽ ማን ዛሬ ጀማው ጎላልችንን በልዩነት ምናስፋበት ቀን የግዴታ መሆን አለበት። 3-0 እየመራን ነው ፈርስታፋችንን። እንዴት ያማረ ጨዋታ እያየን ነው። ፍጹም ዶሚኔት ነን። በጣም ነው ደስ ያለኝ ጀማው 3-0 እየመራን ነው። የ2-0 ሳካን ስላደነኩበት አታስፎግሩ። ኮፒሊንግ ሼር አድርጉት። አይ መቼን ውሽ ምን አይነት ፈርስት ሃፍ ነው በእናት ፈርስት ሃፍ 3-0 እየመራን ከወጣን ስንት ጊዜያችን አባቴ። ቡካዮ ሳካን መተህ ይቅርታ ለምትለው ነገር ያውን ላይ የተናገርከው አላፈርክም አባቴ? 1 ጎል 1 አሲስት። ቪክተር ዮከሬስ ደግሞ 2 ጎል 1 አሲስት። የዮከሬስ ቀን ነው። ግባና አውጣው። ጎል ዲፍረንስ ነው ዛሬ፣ ጎል ዲፍረንስ። ደስ የሚለው ፈርስት ሃፍ 3-0 ስታሸንፍ ፈርስት ሃፍ ደስ የሚለው ነገር ሰከንድ ሃፍ ራይስን ታስወጣና ዙሜንዲን ታስገባዋለህ። ከዛ በኋላ ለአትሌቲኮ ማድሪድ ዌል ሬስትድ ስኬሊ ዛሬ ተመችተሽኛል። ቤን ዋይት ወደ ኋላ አስተታት ስራ እንጂ ወደፊት አያ ከሳካ ጋር ዋንቱ ምናምን ነገር ገባር ለኢንተርሴፕሽኖቻችሁ ምናምን ዛሬ ፉላምን ሸት ዳውን ያደረግ ነው። ተረዳኛል። ፉላም ነጥብ ያስጥሏል ብለህ እየጠበቅ የነበር ከሲቲ ደጋፊ ምን አስበህ ነው እንደዚህ ተጫዋች እንዳለኮ የኛ ያካረን ተጫዋች አርሰናል ደጋፊዎች ነው እየገጠምን ያለው ገባር። እኔ እጄ አርሰናልን ብገጥም እንደማለት ነው ገባር። ግልብጥ አድርጌ ነው ገና 5 ጎል ነው የሚሰጡን አባቴ። ወይኔ ዛሬ ምን አይነት ምሽት ላሳርፍ ነው በእናት። በቃ አሁን 2 ጎል ብንጨምርና ክሊንሺት ብናረግ ቴንሽን በቴንሽን ነው የሚሆነው። ገና ኤቨርተንን ሳይገጥም ነው ምን